እናንተ ማን ነው እንደኔ ከናኒ እናት ጋር አብሮ ያለቀሰ? እግዚአብሔርን በጣም የምታሳዝን ደስ የምትል እናት። ዊ አስባችሁታል? እናት የልጇን ደስታ የልጇን ስኬት ስታይ፣ በነገራችን ላይ ያው የደስታ እንባ ነው፣ የደስታ ለቅሶ ነው። በዛ ላይ ደግሞ ስለ ሀብ ስትናገር እግዚአብሔርን እንባ የመጣ የእውነቴን ነው የምላችሁ። ብቻ ግን እንደዛ አይነት ባል ያጋጥማችሁ እህቶቼ፣ አሜን በሉ። ደግሞ አሜን በሉ። የምር እንደዚህ ለስኬታችሁ ለደስታችሁ ከራሱ በላይ ለእናንተ ስኬት የሚለፋ ለእናንተ ደስታ የሚለፋ የእናንተን ስኬት የሚያስቀድም የእናንተን አላማ የሚያስቀድም ባል ይስጣችሁ። በእውነት እውነት አንዳንድ ባሎች እንዲህ ናቸው። በቃ አሉ በቃ ለኛ በቃ ለራሳችን ለኛ የተሰጡን አሉ። አንዳንድ ባሎች ደግሞ አሉ በቃ የሆነ የሴት ልጅ ትርጉም ያልገባቸው፣ የሴት ልጅ ትርጉም የማይገባቸው፣ ሴት ልጅ ቤት ቁጭ ብላ ምግብ ማዘጋጀት ብቻ ነው የሴት ልጅ ወጉ ወይም ደግሞ የሴት ልጅ ባህል ብለው የሚያስቡ ወንዶች አሉ። ልክ ደግሞ እንደ ሀብና እንደ ብሩኬ አይነት ወንዶች አሉ ደግሞ እጅግ በጣም የሰለጠኑ ለሚስቶቻቸው ደስታቸውና ስኬታቸውን አላማቸውን የሚያስቀድሙ። ብቻ ግን ፈጣሪ ከጥሩ ሰው ጣለኝ ነው የሚባለው። ሁላችሁም ከጥሩ ሰው ይጣላችሁ። እና አሳዘነችኝ የሆነ ስታለቅስ። በቃ እኔ ምንም አላረኩላትም፣ አንተ ነህ እዚህ ያደረስካት፣ አንተ ነህ የለፋህላት፣ አንተ ነህ ዋጋ የከፈልክላት እና አንቺ ደግሞ ለሱ የምትረጅ የምታገለግይ ሁኚ ስትል አንጀት ትበላለች። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ ጨርቃ ፋሚሊ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ አድርጉኝ፣ ነባር የሆናችሁም ሰብስክራይብ ለምታረጉኝ፣ ሼር ለምታረጉኝ፣ ላይክ ለምታረጉኝ እጅግ በጣም አመሰግናለሁ የኔ ውዶች። እግዚአብሔር አክብርልኝ። እኔም አሁን የምናገረው ነገር ማወራው ነገር ምለቀው ቪዲዮ ይጥቀማችሁም አይጥቀማችሁም፣ ግን ላይክ አድርጋችሁ ስለምትወጡ ሰው ብላችሁ አክብራችሁኝ ላይክ ስለምታረጉኝ አመሰግናለሁ። ፈጣሪ አክብራችሁ። ምክንያቱም መልካምነት በቂ ነው። ሰብስክራይብ ማድረግ ላይክ ማድረግ መልካምነት በቂ ነው። ምናልባት ያው እናንተ የሚጠቅማችሁ ነገር ላይኖር ይችላል፣ ለኔ ግን ይጠቅመኛል። እናንተን የሚጎዳችሁ ነገር ግን የለም እና ፕሊስ ላይክ አድርጋችሁ ጀምሩ ቪዲዮን። ሰብስክራይብ ማድርጉኝ የኔ ማሮች። አንዳንድ ደግሞ መታችሁ ኔጌቲቭ ኮሜንት የምትጽፉ ሰዎች፣ ሰውን ለመጣል ሰውን የሆነ ነቀፋ የምታበዙ ሰዎች አትምጡ። እሺ አትምጡ፣ ላይክ አታርጉኝ በፈጠራችሁ፣ ቤቴ አትምጡብኝ። ምክንያቱም እኔ ሰውን አልሳደብም፣ ሰውን አልነካም፣ በመጥፎ አላነሳም፣ መጥፎ ንግግር አልናገርም፣ ከዛ ማንንም አልናገርም። ከዛ ውጭ ግን መታችሁ እኔ ጋር አፋችሁን አትክፈቱ። ማለት ኔጌቲቭ ኮሜንት አትጻፉብኝ፣ በቃ አትምጡብኝ፣ ላይክ አታርጉኝ። መብቴ ነው የፈለግኩትን መናገር፣ በቤቴ ነው። እሺ በቤቴ ነው የፈለግኩትን ማውራት እችላለሁ። ግን ደግሞ ሰውን አልሳደብም፣ ሰውን አልነካም። ግን እናንተ የሆነ አይምሯችሁ ውስጥ ያለው ነገር የምታስቡት ነገር የሆነ የበታችነት ስሜት የሚያስጠላ ስሜት ስለሆነ መታችሁ ኔጌቲቭ ከሆነ የመደለት ወይም ደግሞ ብሎክ የማድረግ ችግር የለብኝም። ሲጀመር ደህና ነገር ሰው ሲናገር እንኳን መታችሁ ላይክ አታደርጉ። ግን የሆነ ነገር ስታዩ ትንሽ ነገር ሩጣችሁ ኔጌቲቭ ኮሜንት ጋር ትሮጣላችሁ። ይሄ ምንድነው? የሰው ሞራል ለመስበር ሰውን በቃ አለ አይደል ለመንቀፍ የምትሞክሩት ነገር ነውና ታው ይሄ ነገር ደስ አይልም። ከፈለጋችሁ ደግሞ አትምጡ። በቃ አለመምጣት አለማዳመጥ እኮ አለማየት መብታችሁ ነው አይደል እንዴ? ታው በቃ እኔ ጋር ብቻ አይደለም፣ የትኛውን ቤት ሄዳችሁ መጥፎ ኮሜንት አትጻፉ። ምንድነው ጥቅሙ? እንደሚጠቅማችሁ አትምጡ። በቃ እኔ ጋር ብቻ ሳይሆን የትም ቦታ በቃ አትሳደቡ። ስድብ የእንትን መገለጫ ነው፣ የሰይጣን መገለጫ ነው። እውነቴን ነው የምላችሁ።
ምንድነው ስድብ? እና ጨረቃዎቻችን ደግሞ ዛሬ በሀብ ቤት ተገኝተዋል። በሀብትሽ ቤት እንግዲህ ያው የናንዬ ምርቃት ፕሮግራም አላለቀም። እንግዲህ ያው የመጀመሪያ ቪዲዮ ነው ሀይሚና ብሩኬ ሲገኙበት። እዚህ ቪዲዮ ላይ ያው የመጀመሪያ ቪዲዮ ነው ዛሬ የተገኙበት። እሙሽዬ የኔ እናት፣ የኔ ወርቅ እናት፣ የኔ ሸበላ እናት፣ የቡቡ እናት፣ የኔ መልካም እናት ናፍቀሽ ነበር። ስላየሁሽ ደስ ብሎኛል እውነት ለመናገር እና ያው ደስ የሚል ፕሮግራም ነው። ናንዬ የመርፌው ጉዳይ ግን ያው ያስፈራል። ለመርፌው ተዘጋጅ አለች። ለመወጋት ተዘጋጅ ነው ያልሽው ምረት እንዴ? ለመርፌው እኮ የሚዘጋጅ የታመመ እንጂ ሀብትሽ አልታመም። እንግዲህ የታመመ ለመውጋት የሰው ህይወት ለማዳን የተመረቀችው ናንዬ ማለት ነው። እና ደስ ይላልም። በቃ ሁላችሁም እዛ ቤተሰብ በተሰባሰበበት ሀሳብ አስተያየት እየሰጡ ነበር ምናምን ነገር ጓደኞች ነበሩ። ጨረቃዬም ነበረች። እንደውም ጨረቃዬ ናት ያመጣቻት። አቤት ደስ ስትሉ ግን ምንድነው ጎባን የሚባለው የወንድማማች ሚስት ጎባን ይባላል። አቤት ጎባንና ጎባን ስታምሩ። ጸጉራቸውንም አንድ አይነት ስታይል ነው የተሰሩት። ቡቡዬ እንግዲህ ያው መሪ ነው። ጨረቃዬ ደግሞ ናንዬን ያመጣቻት እሷ ናትና ደስ ትላላችሁ። አቤት ወንድማማች ማለት እንደ ሀብትሽና እንደ ብሩኬ ነው። መቀኝነት የለም። እደግ ነው። አያችሁ? ውይ ደስ ይላሉ። ግን በነገራችን ላይ ያው ታላቅ ወንድም ማለት እንደ አባት ነው። ታላቅ ወንድም አባት ነው በነገራችን ላይ እና እንደ አባት ነው እና ደስ ይላል። በቃ መከባበራቸው በቃ ከነሱ አልፎ የሚስቶቻቸው መከባበር በቃ የሆነ ደስ ይላል። ብቻ ግን አማትና አማት እዛ ቁጭ ብሎ ስታያቸው ደስ አላላቸው? በጣም ነው ደስ የሚሉት። ይሆናል አይደል? ቀዩን የተከበረ ቤተሰብ ከተከበረ ቤተሰብ ጋር ሲገናኝ ደስ ይላል። እና ያው ጨረቃ ፋሚሊም እንግዲህ ተመርቃችኋል። የናንዬ እናት መርቃችሁ። ሙሽዬ እንኳን ሁሌ እንደመረቀችን ነው። ሙሽዬ የኔ እናት አንቺ እኮ ምርጥ እኮ ነሽ የእውነት። እና ሚዲያ ያስለምዳችሁናል። ሚዲያ ላይ እየወጣን ነው ብለዋል። እንግዲህ እናንተ አበረታታ ነው ብለዋል። አዎ ግድ ነው። ውጡ እንዴ! መውጣትም አለባችሁ የኔ ውዶች። እና በርቱልኝ። ወዳችኋለሁ፣ አከብራችኋለሁ። ጨረቃ ፋሚሊ በጠቅላላ የተከበረ ነው። የተከበረ ቤተሰብ ስለሆነ ነው ሰው የምታከብሩትና ፈጣሪ ደግሞ ጨምሮ ያክብራችሁ። ብሩኬ ደግሞ ያው ዛሬ ያው እየዞረ ኢንተርቪው ሲያደርግ የነበረው እሱ ነውና ብዙ ምህረትም ነበረች። ከምህረት ጋር ቁጭ ያለችው ግን ይመሳሰሉ ልበል ከብሩኬ ጋር ያው ዘመዳችን ናት ብሏልና ይመሳሰላሉ ይመስለኛል። የሆነ ማለት ነው እንግዲህ አዲስ እህት ልታመጣልን ነው ብሩኬ። አዲስ እህት ደግሞ ቆንጅዬ ነገር ናትና ይመቻችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በቅርቡ ይዘናት እንመጣለን ወደ ሚዲያ ብሏል። እንቀበላለን፣ ችግር የለም። በደንብ እናስተዋውቃችኋለን ብሏል። ከምህረት ጋር ፏፈሽ እያለች ትሰራለች ዩቲዩብ የምትሰራ ከሆነ እና ይመቻችሁ እናቶች። እንግዲህ ረጅም እድሜና ጤና ይስጣችሁ። ሙሽዬም የናንዬም እናት ፈጣሪ ከፍ ያርጋችሁ ያኑራችሁ። ረጅም እድሜ የማቱሳላን እድሜ ይስጣችሁ ለልጆቻችሁ ማለት ነው። በተለይ እግዚአብሔርን እኔ እንጃ ስማ ከባድ ነው። ስታለቅስ በጣም ነው ያሳዘበች።